ዋሽተሻል እማዬ ዋሽተሻል እህል ባፍሽ ሳይዞር ጠገብኩኝ ብለሻል ስትጎርሽ ሳላይ በላኩኝ ብለሻል እናቴ ዋሽተሻል አንቺን ያቆይልኝ ይነው ልመናዬ ብተራብ ስሜ ነሽ ብታወቅ ዝናዬ ለባለጌ መልስ ባይመለስም ትንሽ አንዳንድ ነገር እላታለሁ። እስኪ ቪዲዮን ያላያችሁ አብረን ቪዲዮን እንያ። እናንተ አይደላችሁም ያንን ብር መስጠቶች ሰይድ ነው። ሰይድ ፍታት መቼም አይፈታኝም። መቼም ነው የማይፈታኝ። እንዲ እረድብን እያላችሁ ከኛ ጋር ትኖራላችሁ። መቼም አይፈታኝም። እሱ እንዲፈታኝ የምታረጉትን አክሽን ምናምን እህት ተብዬዋ ደግሞ ምን አገባሽ አንቺ? ምን አገባሽ? በቃ ምንም እኮ አገባሽም። ሱመያን ነው የምትደግፊው። ስለ ሱመያ ደግፊ። አንቺ አዋቂ ከሆንሽ ምታቂ ሰው ከሆንሽ ማለት ነው እኔ መቃረን አልነበረብሽ። እኔ ማረገው ነገር ትክክል ባይሆን ራሱ ጥፋት ባጠፋ ራሱ እኔ መናገር አልነበረብሽ። ሰይድ ፍታት አይፈታኝም። ብርም ደግሞ ይሰጠኛል። አያገባችሁ። እንደ አማችነትሽ ተከብረሽ ቁጭ በይ። አማች ነሻ በቃ ያው ከበርኩሽ። ዝም ብዬሻለሁ። ዝም ብለሽ እንደ አማችነትሽ ተከብ። አማች ምን ይሰራል? ሲጀመር ምን ይሰራል? አማች የሰው ትዳር ለመበጥበጥ ነው እንጂ ምን አገባሽ? ሱመያ ከቀጠረችሽም ቀጥራኛለች ብለሽ ተናገር። ይሄ ነው የቀረሽ ነው ይላል። ሱመያ መደገፍሽ ነው አያገባኝም። እኔ ደገፍሽኝ አልደገፍሽኝ ባንቺ አይደለም የምኖረው። እኔ ሰይድ ነው የሚያኖረኝ። ሰላም ውድ የተከበራችሁ የኔ የሸዋ ተጉለት ሚዲያ ተከታታዮች በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ብዙ ትትርፍ ይበልልኝ። እንዴት ናችሁ? ደህና ናችሁ? ዛሬም በአዲስ ቪዲዮ መጥቼላችኋለሁ። እኔ ጋር እግዚአብሔር ይመስገን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ እላለሁ። ነባር ቤተሰቦቼ ደግሞ እንደተለመደው ሀሳብ አስተያየታችሁን እየሰጣችሁ ሸር ላይክ ያደረጋችሁ አበረታቱ ማለት ነው። እንግዲህ ዛሬ የመጣሁት በአያንቱ ነው ማለት ነው። አያንቱ አዩ በረኪና እንግዲህ ስኪናን ሙልጭ አድርጋ ጥብ አድርጋ ሰድባታለች ማለት ነው። በጣም ያሳዝናል። እንግዲህ ስኪና ማለት የሰይድ እህት ናት ማለት ነው። አንቺ ምን አገባሽ? አርፈሽ ተቀመጪ። ምን ጥልቅ አደረገሽ? ፍታት እያልሽ ለወንድምሽ የምትናገሪው እሱ ደግሞ አይፈታኝም። መቼም ነው የማይፈታኝ። ስለዚህ አርፈሽ ባለሽበት ሀገር አርፈሽ ተቀመጪ። እንደገና ደግሞ ባልሽንም ስነ ስርዓት አስይዡ። ብቻ ከባድ ናት፣ በጣም ከባድ ናት አዩ በረኪና እና የባል ዘመድ ይከበራል ምናምን ይባላል እና ግን ያኔ አንቺም የባልሽን ዘመድ ታከብሪያለሽ፣ እሱም የአንቺን ዘመዶች ያከብራል ማለት ነው። ግን እዚህ ጋር ያየሁት ግን አያንቱ በቃ ታይ ነው ያለችው። እንግዲህ ስኪና ታይ ጥሩ አይደለም። ስለዚህ ማናት አዩና ሱመያና ሰይድ መታረቅ አለባቸው፣ ልጆቻቸውን ማሳደግ አለባቸው ብላ እንደ ምክር ነው እንግዲህ ሁሉንም እየገሰጠች የነበረችው ስኪና። እንግዲህ አያንቱ ወጥታ ደግሞ ሙልጭ አድርጋ ሰድባታለች ማለት ነው። እንግዲህ አያንቱ ስኪናን ከ3 ቀን በፊት ምናምን ነው የሰደበቻት። ስኪና ዛሬ መልስ ሰጥታለች ማለት ነው ለአያንቱ። አያንቱ ስነ ስርዓት ይኑርሽ አንቺ ባለጌ። ለነገሩ ለባለጌ መልስ ባይሰጥም ትንሽ ነገር ልበላችሁ ብላ ነው የመጣችው። ስኪናም እንግዲህ እኔ እንጃ ምን እንደምላቸው አላውቅም፣ ግን በዚህ ልክ አያንቱ ስኪናን ትናገራታለች ብዬ አላሰብኩም ነበረ። ወጣም ወረደ ግን አንቺ ባለጌ ነሽ፣ ስድ ነሽ። ሲጀመር ከጀርባሽ ያለውን ሚስጥር ሁሉ አውቃለሁ። በቀጣይ ይዤላችሁ እመጣለሁ። ቤተሰቦች የት እንደምትውል፣ የት እንደምትገባ፣ የት እንዳለች፣ እንዴት እንደምትውል፣ ውሏ ምን እንደሆነ፣ ምን አይነት ህይወት እንደነበራት ሁሉ እኔ ብዙ ሰው ስለቀጠርኩባት እያየዋት ነው። ስለዚህ ያንን ሁሉ ይዤላችሁ እመጣለሁ ብላለች ስኪና። እንግዲህ እንደገና ደግሞ ከሱ ካለሽበት ቤት እኔ መንቅሬ ካላስወጣሁሽ እውነት ጠብቂ። በወንድሜ ነገር ያላገባኝ በማን ሊያገባኝ ነው? አንቺ እስስት ብላታለች ማለት ነው። እና
አያንቱ በጣም ድንበር አለፈች ማለት ነው። ምክንያቱም ይሄ ማን ነው? ይሄ የሰይድ ፊት መስጠት ነው ማለት ነው። ሰይድ በነገራችን ላይ በግ ተሸክማ እኮ ሰይድንም አንተ ማለት ይሄ በጉ ነህ ብለዋለች ማለት ነው። እና በግ ታቅፋ ማለት ነው እንግዲህ በበግ መስለዋለች። ግን ሞኝ ናት። ማን ነው ሰይድ ሞኝነቱ ነው እንጂ ያን የነበረ አስሮ መግረፍ የነበረበት ማለት ነው አያንቱን። እና በሚዲያ ላይ በግ ታቅፋ አንተ ማለት ይሄ በጉ ነህ ብለዋለች። እና ለዚህ ትመልሳለች ማለት ውሸት ነው። ስለዚህ አያንቱ በጣም ባለጌ ናት። በጣም ማለት ነው የፈለገ ነገር እንኳን ብትላት ለባሏ ተነግራ እህቱን እንዲያሳርፍላት መናገር ነው እንጂ በሚዲያ እንዲወጣ አፏን መክፈት አልነበረባትም። ግን ስኪናም ደግሞ እንግዲህ መልሷን ሰጥታለች። ሰይድና ሱመያ አንድ ላይ ካልሆኑ ሰይድን እዚህ ጀርመን ሀገር አምጥቼ ሌላ ድረዋለሁ እንጂ ቢሞት ከአንቺ ጋር አይኖርም ብላለች። እንግዲህ አብረን እናያለን ማለት ነው። በአሁኑ ሰዓት ሰይድም እዛው የመን ነው ያለው፣ ሰንዓን ማለት ነው። ከዛ አልተመለሰም፣ ቪዲዮም እየሰራ አይደለም። እንግዲህ እሱ ስነ ሰላምንና ሀዋን እያሳደደ ነው እዛ ማለት ነው። ብቻ የዚህ ቤት ጉዳይ በጣም ያሳስባል ማለት ነው። ለማንኛውም እኛ ዋናው ወዲህም ነፈሰ ወዲያም ነፈሰ ሱመያ ሰላም ትሆን ከነ ልጆቿ ማለት ነው። ሌላው ሁሉም የራሱ ጉዳይ ደው ገብስ ነው ማለት ነው። እና ንግስቲቱ ሰላም ከሆነች አይመለከተንም። እሱንም ቢሆን ካሁን በኋላ ምንም ነገር ብታመጣ አልቀበልህም፣ አርፈህ ወደ ሀገር መግባት ትችላለህ፣ አለዛ ልጆችን ፈላልገህ ሁሉንም ለአያንቱ አስገባና አያንቱ ታሳድግልህ ብላ መልስ ሰጥተዋል ማለት ነው። ገብቶ የራሱን እንትን መኖር ይችል ነበረ። ግን እሱ እንግዲህ እስካሁን ድረስ እዛው የመን ሰንዓን ነው ያለው ማለት ነው። ኦኬ እና አያንቱም በዛ የተነሳ እንግዲህ እዛው ሊያገባ ነው ባሌ ብላ ነው መሰለኝ፣ ፈርታ ነው መሰለኝ፣ ብቻ አላቅም። ሰሞኑን ነገር ብሏታል። ትወጣለች፣ ትሳደባለች። ባለፈው የመጨረሻ ማስጠንቀቂያ ካልመጣህ ብላ ነበረ። እሱም እስከዛሬ ድረስ አልመጣም ማለት ነው። እንግዲህ ምን እንደሚፈጠር ብቻ የዚህ ቤት ጉዳይ በጣም ያሳዝናል። ትላንትና የለቀኩላችሁ ቪዲዮ ደግሞ የወንድሙ ሚስት እንደዛ እያለቀሰች ነበር ማለት ነው። ስኪናም ስለሷ ምንም ያለችው ነገር የለም። እኔ እንደውም ስኪና ስለሷ ስለ ቃል የሆነ ነገር ትላለች ብዬ ነበረ። ስኪና ምንም አላለችም። እንግዲህ ወይ ታርቀውም ሊሆን ይችላል አይታወቅም። ግን እኔ በጣም አሳዝናኛለች ቃል ማለት ነው። ምክንያቱም ተመታም ተሰድባም ተረግጣም ልጆቼን እፈልጋለሁ ከባሌ ጋር እኖራለሁ አለች። እንዲህ አይነት ሴት በቷን የምትወድ ሴት ናትና በጣም ያሳፍራል። የሰይድ ወንድም እንደዚህ ማድረግ አልነበረበትም። ግን ምን ታረጉታላችሁ? ምንም ማድረግ አይቻልም። ስለዚህ አቶ ሰይድ እነ ቃልን ማስታረቅ አለበት ወደ ኢትዮጵያ መጥቶ እንላለን። ለማንኛውም እንግዲህ ስኪና የአያንቱን ሙያና ማደሪያዋን ጉዷን ይዤላችሁ እመጣለሁ ብላናለች። እንጠብቃለን ማለት ነው። ስኪና ይበርችልን አንቺን ብለናል። ንግስቲቱ ደግሞ ሰላም ትሁን። ከታረቁልን እኛም ደስ ይለናል ቢታረቁ። እንግዲህ ደግሞ ካልታረቁ ምንም ማድረግ አንችልም። ግን ደግሞ እናስታርቃቸዋለን፣ ችግር የለም። ሰይድና ሱመያ ይታረቃሉ ማለት ነው። በአንድ ላይ ልጆቻቸውን ያሳድጋሉ። አያንቱ ጎዳና ላይ ትወድቃለች። አዎ ይሄ የተመልካቹ ህልም ነው ማለት ነው። ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ።